እንግዲህ ይሄኛው ሳይታችን ሙሉ ለሙሉ ግንባታ የተጠናቀቀለት ኢካርታ ይወጣለት ነው። ሙሉ ለሙሉ ህንጻው ያለቀ ስለሆነ 50% ከፍለው 50%ቱን ከፈለጉት ባንክ ጋር ማያያዝ ይችላሉ። ሌላኛው ደግሞ 50%ቱን ከከፈሉ በኋላ ቀሪውን 50% በአንድ አመት ውስጥ ያለምንም ጭማሪ ክፍያውን መጨረስ ይችላሉ። ሙሉ ዋጋውን ለሚከፍል ደንበኛ 20% እውነተኛ ቅናሽን ይዘን መተናል። አሁን ላይ ለደንበኞቻችን ይዘን የመጣ ነው ቦሌ ደንበር ኤግዛክት ሎኬሽኑ ጋዜቦ አደባባይ ጋር አፓርትመንት ይዘን መተናል። ሚክስድ ዩዝ የሆነ አፓርትመንት ነው ይዘን የመጣ ነው። ባለ አንድ መኝታ ካየን ቶታል ዋጋው 5.1 ይሆናል ሙሉ ዋጋው። እንዳልኩሽ 10% ነው ቅድመ ክፍያ የሚጠይቀው። ነገር ግን ከ30% ጀምሮ ክፍያ ለሚያደርጉ ደንበኞች እንደያከፋፈላቸው ዲስካውንት ይኖራቸዋል። ሰላም ውድ የማዕዘን ሊስቲንግ ቤተሰቦቻችን እንዴት ናችሁ? እንግዲህ በዛሬው ቪዲዮ ይዘንላችሁ የመጣ ነው ቦሌ ደንበል አካባቢ በ5.1 ሚሊዮን ብር ብቻ በሙሉ ክፍያ በማጠናቀቅ የቤት ባለቤት ወደሚሆኑበት ቪስኮ ሪል ስቴት ነው ጎራ ብለን ያለ ነው። እስቲ ውስጥ ያለውን ነገር እናያለን። አብራችሁን ቆዩ። ሰላም እንዴት ነሽ? አለን። እንኳን ደህና መጣሽ። እንኳን ደህና ቆይሽ። እሺ ወጥቼ ነኝ። ሰላም እንዴት ነሽ? ሰላም እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆይሽ። መልካም። እንግዲህ ዛሬ ወደ እናንተ ነው ጎራ ብዬ ያለሁት። ከዛ በፊት ግን እስቲ ስለ ራስሽና ስለ ስራ ድርሻሽን ታስታውቂልኛለሽ? እሺ ኤደን እባላለሁ። የቪስኮ ሪል ስቴት ሽያጭ አማካሪ ነኝ። በጣም አሪፍ። እንግዲህ ቪስኮ ሪል ስቴት ብለሽኛል። ቪስኮ ሪል ስቴት ማን ነው? በምን አይነት ስራ ዘርፍ ላይ ተሰማርቶ ይገኛል የሚለውን ነገር እስቲ ንገሪ። እሺ ቪስኮ ሪል ስቴት እንግዲህ የኤንኬ ቢዝነስ ግሩፕ ሲስተር ካምፓኒው ነው። ያው ማለትም ከዚህ ቀደም ኮንስትራክሽን ዘርፍ ላይ ነበረ፣ አግሪካልቸር ላይ ሞር ኦፍ ደግሞ ኢምፖርት ኤክስፖርት ላይ ፎከስ አድርጎ ለረጅም ጊዜ ሲሰራ ቆይቷል። አሁን ላይ እንግዲህ በዋናነት አድርጎ እየሰራ የሚገኘው ሪል ስቴት ላይ ነው። በሪል ስቴት ሴክተሩ ላይ ደግሞ በመጀመሪያ ይሄ አሁን ያለንበት ህንፃ ነው የመጀመሪያ ስራችን። ለኦፊስ ፐርፐስ ተደርጎ የተሰራ ህንፃ ነው። ይሄንን አስረክበናል። እኛም መገኛችን እዚሁ የራሳችን ኦፊስ ጋር ያለ ነው የራሳችን ህንፃ። ከዛ በመቀጠል ደግሞ መኖሪያ አፓርትመንቶችን መስቀል ፍላወር ላይ ጨርሰናል። ኢካርታው የወጣላቸው ያለቀላቸው አሉ። ኦልሬዲ ከጨረስን በኋላ ነው የተሸጡት እነሱ ገንብተን እነዚህን ይመስላሉ። በጣም አሪፍ። እንግዲህ ምናልባት ምን አይነት አዲስ ነገር ነው ይዛችሁ የመጣችሁት ወይ ደግሞ ከዚህ በፊት ያስረከባችሁት ሳይት አለ ወይ የሚለውን ነገር እስቲ ንገሪ። መልካም፣ በጣም አሪፍ። አሁን ላይ ለደንበኞቻችን ይዘን የመጣ ነው ቦሌ ደንበር ኤግዛክት ሎኬሽኑ ጋዜቦ አደባባይ ጋር አፓርትመንት ይዘን መተናል። ሚክስድ ዩዝ የሆነ አፓርትመንት ነው ይዘን የመጣ ነው። እንዳጠቃላይ ህንፃው የሚመስለው 3 ቤዝመንቶች አሉት፣ ግራውንድ ከዛ እስከ 3ኛ ድረስ ያው ሚክስድ ዩዝ እንዳልኩሽ ለንግድ ሱቅ ነው የሚውለው። ከ4 በኋላ በመኖሪያ የሚጀምረው ቴራስ አለው። ሶ ይሄ ህንፃ አጠቃላይ ምን አሟልቷል የሚለውን ካየን ሰዎች የሚንቀሳቀሱበት 2 ኤሊቬተር አለ። እንዲሁም ደግሞ ሰፋ ያለ ተጨማሪ የእቃ ማጓጓዣ ሌላ ሊፍት አለ ተገጥሞለታል። የከርሰ ምድር ውሃ ያለው በየፍሎሩ የራሱ የሆነ ጋርቤጅ ሹተሮችን የያዘ በቂ የሆነ ፓርኪንግን ያለው ይህንን ሁሉ ያማከለ ነው ሳይታችን። እንግዲህ ይሄኛው ሳይታችን ሙሉ ለሙሉ ግንባታ የተጠናቀቀለት ኢካርታ ይወጣለት ነው። ባይዘው ኢካርታ የምንለው ከአሁን ላይ እንዴት ሆኗል መሰለሽ? ኖርማል ዲጂታል ካርታ ይወጣል። ይሄ ግን ከፋይዳ ጋር የሚያያዝ ካርታ ነው። አዲስ ዘመናዊ የመጣ ነው። ከፋይዳ ነበርሽ ጋር የሚያያዘው እና ያን ሁሉ አውጥተን የጨረስንለት ሳይታችን ነው። አጠቃላይ ህንጻው +18 ነው። 2 ሊፍቶች አሉት፣ ስታንድ ባይ ጄኔሬተር፣ የከርሰ ምድር ውሃ ያለው፣ ጋርቤጅ ሹተር በየፍሎሩ ያለው ሁሉን ያማከለ ነው። እስኪ ሳምፕል ሩሞቹን ደግሞ ላሳይሽ። ደስ ይለኛል። ያው በወለል ላይ 3 አባወራ ብቻ ነው ያሉት። ስለዚህ 2 ሊፍቶች አላቸው። ምንም አይነት መጨናነቅ የለውም። ጋርቤጅ ሹተር አለው። ቤቱ ደግሞ ውስጡን አንድ ሳምፕል ላሳይሽና እሺ። ቤቱ በጣም ያምራል። 3 መኝታ ነው። 153 ካሬ እና 167 ካሬ ነው ያሉን። እንግዲህ እንደምታየው ፉል ፊኒሽ ጥንቅቅ ብላ ያለቀ ነው። በጣም ያምራል። በዚሁ እንደዚሁ አይነት አስተላለቅ ከፈለጉ እንደዚህ አይነት አስተላለቅ ነው የምንሰራላቸው። ምናልባት ደግሞ ያው ነዋሪው የተለያየ ምርጫ ነው ያለው። በራሴ ፊኒሽንጉን ራሴ ጨርሳለሁ ለሚል ደግሞ ደንበኛ በሰሚ ፊኒሽ ደግሞ መውሰድ ይችላል። ፊኒሽንጉን ራሱ መጨረስ ይችላል ማለት ነው። ይህ 3 ቤድሩም ነው ብለሽኛል? 3 ቤድሩም ነው። እዛ ጋር ኮመን ባዝሩም ይኖረናል። እዚህ ጋር ደግሞ
ኪችናችን ነው። ለየት የሚያደርገን የሚገርምሽ ከኪችናችን ላይ ተጨማሪ በረንዳ አለው። የኪችንን በረንዳ አለው ኪችኑ እሱ ጋር ያው የአበሻ ካልቸራችን ምግቦቻችን ትንሽ ሽታዎች ስላላቸው እሱ ታሳቢ አድርገን ነው። በሁሉም ሳይድ ናቹራል ኤር ነው፣ ናቹራል ቬንቲሌሽን ያስገባል ነው። በትክክል እንደምታዩ ነው ናቹራል። ከዛ በተጨማሪ ደግሞ የሰራተኛ ክፍል በዚህ ሳይድ ይኖረናል ማለት ነው። በጣም አሪፍ። እንደዚሁ መኝታ ቤቶቻችንም ሰፋፊ ናቸው። መኝታ ክፍሎቻችንን ላሳየሽ። ይሄ አንድ የልጆች መኝታ ነው የሚለው፣ አንደኛው መኝታ ነው የሚሆነው። በጣም ለልጆች በጣም በቂ የሚባል ሁኔታ ውስጥ ነው ያለው። እዚህ ጋር ሌላ ሁለተኛው የልጆች መኝታ ይኖረናል። በጣም አሪፍ። ይሄም እንደዚህ ተመሳሳይ ሰፊና ተፈጥሮ አየር ያለው በጣም ቀብላ ያለቀለት ነው። ለልጆች በጣም ተመጣጣኝ የሆነ ክፍል ትክክል። ይሄ ሁለተኛው ክፍላችን ነው። ሌላኛውን ደግሞ እዚህ ጋር እናያለን። ማስተር ቤድሩም የምንለው ዋናው መኝታችን ነው። ይሄ ደግሞ ማስተር ቤድሩሙ ነው። ሰፊ ነው። የራሱ የሆነ ሻወር፣ ሽንት ቤት አለው። እንዲሁም ደግሞ ከዚች ጋር ተጨማሪ ብዙ አየር የሚወስዱባት ባልከኒ ያለቻት። ስለዚህ ለታክሲ ወደዚህ ወጣ ብሎ በደንብ ቢሆንም ማየት ይችላሉ። ብዙ አየርንም መቀበል ይችላሉ። ባልከኒ በቂ ይሆናል። የውስጥ ደግሞ ሻወር ሽንት ቤት ይኖረናል። እዚህ ጋር ሻወር ሽንት ቤቱ በጣም ሰፊ ነው። ሻወር ሽንት ቤቱ ሰፋ ያለ ነው። የማስተር ቤድሩሙ ሰፋ ያለ ነው። ሁሉም ሳሎኖቻችን ትላልቅ ባልከኒዎች አላቸው። እዚህ ጋር እንደምታዩ ሰፋፊ የሆነ ባልከኒ አላቸው። ስለዚህ ናቹራል ኤር እና ናቹራል ላይት ይገባል ማለት ነው በሚገባ። በሁለታ ታስራለህ ሰው ደንበል ጋዜቦ ጋር ብለሽኛል አይደለ? እስቲ ስለ አካባቢው ደግሞ እስቲ አንዳንድ ነገር ንገሪኝ። ካለው ሴፍቲ አንጻር ሊሆን ይችላል። ምናልባት ደንበኞች ለኢንቨስትመንት መግዛት የሚፈልጉ ይኖራሉና ከሱ አንጻር ምን ያህል ተመራጭ ነው ቦታው? በጣም አሪፍ። የሚገርምሽ እኛ ይሄንን ሳይት ስናወጣው ታርጌት ያደረግነው አስ ኢንቨስትመንት ነው። ለመመሰሽ በብዛት ለኢንቨስትመንት የሚመረጥ ቦታ ነው። ቦሌ እንደመሆኑ መጠን እዚሁ አካባቢ ላይ በዛ ላይ ለኤርፖርት 10 ኪሎ ሜትር ርቀት ላይ የምትገኝ ነች። ቅርብ ርቀት ናት። የውጭ ዜጎች ሊሆኑ ይችላሉ፣ እንዲሁም ዲያስፖራዎች በመጡ ጊዜ በመጀመሪያነት ለማረፊያነት የሚመርጧት ቦታ ናት። ኦልሬዲ ለምቶ ያለቀ ቦታ ላይ ነው ይሄንን ሳይት ይዘን የመጣ ነው። ይሄንን ነገሮች ታሳቢ አድርገን አስ ኢንቨስትመንት ነው ይዘን የመጣ ነው ይሄንን ሳይታችን። ስለዚህ ሙሉ ለሙሉ ለምታ ያለቀ ቦታ ላይ ነው ይዘናው የመጣ ነው። አዋጭነቱ ጥርጥር የለውም። እንዳጠቃላይ በአዲስ አበባ ውስጥ ካየሹ ፕራይም የተባለ ሎኬሽን ነው። ብዙ አሚኒቲዎች በዙሪያው አሉ። ትላልቅ ሆስፒታሎች፣ የእምነት ተቋማት እንዲሁም ደግሞ ትምህርት ቤቶች ሁሉንም አሚኒቲ ያሟላ ነው። በጣም ጥሩ። እንግዲህ ይህንን ሁሉ ከነገርሽኝ አይቀር ደግሞ እስቲ ከቤቶች ውጭ ያሏችሁ ደግሞ እስቲ ስለ ሱቆቹ አንዳንድ ነገር ንገሪ። በጣም አሪፍ። የንግድ ሱቆቻችን እንዳልኩሽ እስከ 3ኛ ፍሎር ድረስ ያሉት ናቸው የሚሆኑት። እነዚህ የንግድ ሱቆች ላይ በካሬ አማራጫቸውን ካየሽ ከ10 ካሬ ጀምሮ በፈለጉት የካሬ አማራጭ ይዘንላቸው የመጣ ነው። ከ10 ካሬ ጀምሮ እንደፈለጉት ካሬ አማራጭ መውሰድ ይችላሉ። ይሄንን ሱቅ ደግሞ ካየነው ምን አድቫንቴጅ ያገኛሉ ይሄንን ሱቅ እዚህ በመግዛታቸው የሚለውን ካየነው ቅድም እንዳልኩሽ ስለ ሰፈሩ ከሎኬሽኑ ፕራይም ከመሆኑ በተጨማሪ ምን አለ ጀስት እኛ ሳይታችን አደባባይ ዳር ነው ያለው። አደባባዩ ፊት ለፊት መንግስት አዲስ የያዘው ፕሮጀክት አለ። ምንድነው ይሄ? የፓርኪንግ ኤሪያ ነው። ትልቅ የሆነ የፓርኪንግ ኤሪያ አለው። እዚህ አካባቢ የሚመጡ ሊሆኑ ይችላሉ፣ ኦፊስም ያላቸው ሁሉም ሴትል ያደረጉ ሰዎች በሙላ ሊሆኑ ይችላሉ። እንዲሁም አዲስ የሚመጡት መኪና ፓርክ ለማድረግ የሚጠቀሙበት ቦታ ነው ይሄ ቦታ። ከዚህ ፓርኪንግ በሚወጡበት ጊዜ ብዙ አይነት ፍሎ ይኖረዋል። የኛ ሳይት ደግሞ ኤግዛክት ፊት ለፊቱ ነው ያለው። ከዚህ ሱቅ በሚገዙ ጊዜ ፊት ለፊት የመታየት ኦፕሽን አለው። በደንብ ፍሎ አለው። ሱቁን ከነገበያው ማለት ትችያለሽ። እዚህ ላይ ካየሽው በደንብ ፍሎ ስላለ ትርፋማ ነው በጣም የሚሆኑበት። እዚህ ላይ የሚገዙ ሰዎች ቦሌ ከመሆኑም በተጨማሪ ትልቅ አድቫንቴጅ ይዘንላቸው መጥተናል።
ሰላም እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየህ። እንግዲህ ቢሮ ውስጥ ትንሽ ቆይታ አድርጌ ነበረ እና እዚህ ቦታ ድረስ ተገኝቻለሁ የሚባለውን ነገር እውነት ነው ወይስ ምንድን ነው የሚለውን ለማየት እስቲ ስላለው የግንባታ ሂደት ደግሞ አንተ ትንሽ ታብራራልኛለህ? ያው መልካም። እንደምታየው ሳይታችን የሚገኝበት ሎኬሽን ጋዜቦ ዋሽንግተን አደባባይ ፊት ለፊት ነው የሚገኘው። ያው በአካባቢው መሰረተ ልማት የተሟላለት ኤሪያ ላይ ነው የምንገኘው። እንደ ህንፃም ደግሞ እንደ ቢልዲንግ አጠቃላይ እኛ ያለንበት ቢልዲንግ 3 ቤዝመንት ወርታች ጨርሰን አሁን ላይ ያው እንደ ሚክስድ ዩዝ ነው፣ ሞል አፓርትመንት ነው ህንፃው። እስከ 3ኛ ፍሎር ድረስ ያሉት ሱቆች ሙሉ በሙሉ ኦልሬዲ ተጠናቀዋል አሁን ላይ ማለት ነው። አሁን የቤቶቹ ግንባታ ነው እየተካሄደ ያለው ማለት ነው። ያው እንደ ኮንስትራክሽን የምንጠቀማቸው ለየት የሚያደርገን ከተማው ላይ ካለው ለየት የሚያደርጉ አሉን ማለት ነው። ያው ከነሱ አንደኛው ደግሞ ምንድነው የምንጠቀመው ፎርም ወርክ ነው። ያው ፕላይውድ ፎርም ወርክ እኛ የምንጠቀመው ግሪን ፕላይውድ ፎርም ወርክ እንለዋለን። ያው ይሄ በከተማ ውስጥ ጥቂቶች ብቻ የሚጠቀሙት ፎርም ወርክ ነው ማለት ነው። እንደምታዩ ህንፃውን ስትራክቸሩን ሙሉ በሙሉ አሁን ስላብ ከተሞላ በኋላ የኮለን የቢም ከተሞላ በኋላ ቀጥታ ወደ ቻክ ነው የሚሄደው ማለት ነው። ይሄ ማለት ታይም ኮንሱምሽን በጣም ይቀንሳል ማለት ነው። ይሄ ከዲሊቨሪ ታይም ጋር ከሚነሳው ደንበኛ በጊዜ ከመረብ ጋር ከሚነሳው ጊዜ አንፃር ቀጥታ ወደ ቻክ ስለሚሄድ ፓርቲሻት ሰጥቶ ወደ ቻክ ነው የሚገባውና እሱ በጣም ይቀርፋል ማለት ነው። ቶሎ እንዲያልቅ ነው የሚያደርገው ማለት ነው። አዎ ጥንካሬም አለው። እንደምታዩ ውበትም ደግሞ ኤስቴቲካሊ በጣም ቆንጆ ነው የሚሆነው ማለት ነው። ስለዚህ ይሄ እንደ ከዚህ በፊት እንደነበረው ትራዲሽናሉ ልስን ስራን ስራዎችን ያስቀራል ማለት ነው። ስለዚህ ያው ሙሉ ቴክኖሎጂ ነው። ከተማ ውስጥ በጣም ጥቂት የሚባሉ ሰዎች የሚጠቀሙት ነው ማለት ነው። ሌላው ደግሞ ምንድነው ፖስቴጅ ቴክኖሎጂ ነው የሚጠቀመው። ፖስቴጅ ቴክኖሎጂ ምንድነው አድቫንቴጁ? አንደኛው ስፓን ያለው ሊንግዝ ከየው ኮርነሮቹ የምታገኛቸው ኮርነር ላይ ነው የምታገኛቸው ማለት ነው። ስለዚህ ቤትሽ ውስጥ ኦፕኒንግ የሆነ ስፔስ ይኖርሻል ማለት ነው። እንደዚህ መሀል ላይ ኮለን እየመጣ አይረብሽም ማለት ነው። በጣም አሪፍ። አንደኛው አድቫንቴጁ እሱ ነው። ሁለተኛው ደግሞ ምንድነው ከኳሊቲም አንፃር እንዲሁም ደግሞ በታይም ኮንሱም ከማድረግ አንፃር የራሱ የሆነ አስተዋጽኦ ያደርጋል ማለት ነው። ሌላው ለየት የሚያደርገን ነገር ፖስቴጅ ቴክኖሎጂ የሚጠቀሙ ነው። ይሄ አዲስ አበባ ላይ ጥቂቶች የሚጠቀሙት ነው። የተለመደው በዱባይ በተለያዩ ዓለማችን ሀገራት ላይ ነው። ይሄም ያው ሞደርን ሊቪንግ እንደሚፈልግ ደንበኛ የተሻለ ዋን ስቴፕ ሄድ ነው ማለት ነው። አድቫንቴጅ ነው ማለት ነው። ታዲያ እስቲ ወደ ቤቶቹ እንለፍና ያሏችሁ የካሬና የመኝታ ክፍል አማራጮች ምን ይመስላሉ? በጣም አሪፍ። ያው ቅድም እንዳልኩሽ ኢንቨስትመንት ታርጌት ስላደረግን ይዘን የመጣ ነው ባለ 1 እና ባለ 2 መኝታ ነው። ባለ 1 መኝታ አነስ ያለ ካሬ ለሚፈልግ በ55 ካሬ ይዘን መተናል። እንዲሁም ትንሽ ሰፋ ያለ ለሚፈልግ 70 ካሬ ይዘን መተናል። ባለ 2 ደግሞ ካየን ዝቅተኛ በ77 ካሬ እንዲሁም ከፍ ካለ በ84 ካሬ ይዘን መተናል። በጣም አሪፍ። እንግዲህ ያው እንደየሰው ፍላጎት እንዲሆን ተብሎ አነስ ያለ ቤት ለሚፈልግ አነስ ባለ ካሬ፣ ተለቅ ያለ ቤት ለሚፈልግ ደግሞ ተለቅ ያለ ካሬ ይዛችሁ መቅረባችሁን ቀደም ብሎሽ ገልጸሽልኛል። ታዲያ አከፋፈል ሁኔታቸው ምን ይመስላል? በጣም አሪፍ። እንግዲህ እያንዳንዱን ዋጋቸውን ዲቴል ካየን እንደየአከፋፈላቸው ይለያያል። ምን ልልሽ ነው፣ 2 አይነት መንገዶችን ይዘንላቸው መተናል ለደንበኞቻችን። ሙሉ መክፈል ለሚፈልግና በረጅም ጊዜ አከፋፈል መክፈል ለሚፈልግ ዲቴል እያንዳንዱን እንየው። ሙሉ መክፈል ለሚፈልግ ደንበኛ አሁን ለምሳሌ 55 ካሬውን ባለ 1 መኝታ ካየን ቶታል ዋጋው 5.1 ይሆናል ሙሉ ዋጋው። ሁለተኛ ደግሞ በተለቅ ያለ ካሬ የሚፈልግ ከሆኑ በ70 ካሬው ካየነው የዚህ ቶታል ዋጋችን 6.5 ይሆናል። እንዲሁም ደግሞ ባለ 2 መኝታዎችን ካየን አነስ ያለ ለሚፈልግ 77 ካሬ ያዘጋጅተናል። የዚህ ሙሉ ዋጋው 7.2 ይሆናል ሙሉ ለሚከፍል። እንዲሁም ደግሞ 84 ካሬ ለሚፈልግ ደግሞ የዚህ ዋጋው 7.8 ይሆናል ማለት ነው። ሌላኛው ሁለተኛው አከፋፈል መንገድ ያዘጋጀነው ደግሞ በረጅም ጊዜ ያልኩሽ እሱን ስናይ 55 ካሬውን ካየን የዚህ ሙሉ ዋጋው የሚሆነው 6.8 ይሆናል። ቅድመ ክፍያው ዳውን ፔመንት የምንጠይቀው 10% ነው ማለትም 680 ሺህ ብር ማለት ነው። ሰፋ ባለው ካሬውን በ70 ካሬውን ካየን የዚህ ቶታል ዋጋው የሚሆነው 8.7 ይሆናል። አጠቃላይ ቅድመ ክፍያው ከ870 ሺህ ብር ይሆናል ማለት ነው 10%። ባለ 2 መኝቶቹ ጋርም ከመጣን 77 ካሬውን ስናይ የዚህ አጠቃላይ ዋጋው 9.6 ይመጣል። ቅድመ ክፍያው 960 ሺህ ብር ይሆናል። እንዲሁም 84 ካሬውን ካየን አጠቃላይ ዋጋው 10,500,000 ይሆንና
ቅድመ ክፍያው ደግሞ 1,50,000 ብር ይመጣል ማለት ነው። በጣም አሪፍ እንግዲህ አሪፍ ኢንፎርሜሽን ነው እየነገርሽኝ ያለሽው። ታዲያ እስቲ እናንተ ይዛችሁት የመጣችሁት ኦፈር አለ፣ ዲስካውንት ኦፈር አላችሁ። በዛ ላይ ደግሞ እስቲ ቀሪውን ደግሞ ያከፋፈል ሁኔታ ምን ይመስላል? በጣም አሪፍ። እነዚህ አሁን ከነገርኩሽ ሙሉ ለሚከፍል ሰው ከተሰጠው የዲስካውንት ኦፈር በተጨማሪ በረጅም ጊዜ አከፋፈል ለሚያደርጉ እንደ አከፋፈላቸው መጠን ዲስካውንቶቹን ይዘን መጥተናል። ከ30% ድርጅቱ እንዳልኩሽ 10% ነው ቅድመ ክፍያ የሚጠይቀው። ነገር ግን ከ30% ጀምሮ ክፍያ ለሚያደርጉ ደንበኞች እንደያከፋፈላቸው ዲስካውንት ይኖራቸዋል አውጥተናል። ሌላው ቀሪውን አከፋፈል እንዴት ይሆናል ላልሽኝ ደግሞ 10% ከከፈሉ በኋላ ቀሪውን የሚከፍሉት ቤዝድ ኦን ፕሮግረስ ነው የሚሆንላቸው። ይህም ማለት እንዴት ነው? የግንባታውን ሂደት እያየን ነው ቀጣዩን ክፍያ የሚደረገው። ውላችን ላይ በተቀመጠው መሰረት ህንፃው 6ኛ 8 ሲደርስ ቴራስ ሲደርስ የቤቶቹ በር ሲገጠሙ ቁልፍ ሲረከብ እነዚህን የመሳሰሉ ስቴፕ አሉ ውላችን ላይ። እነዚህ መሰረት አድርገው ይህንን ተከትሎ ነው ደንበኛ የሚከፍለው። ማለትም ኤግዛክት ክፍያ የሚያደርገውን ገንዘብ ኤግዛክት ግንባታው ላይ እየዋለ መሆኑን እያረጋገጠ ነው የሚሄደው ማለት ነው። ያው ይሄንን ያደረግነው ለደንበኛው ሴፍቲ ሲባል ነው። እንደዛ ነው የሚሆነው። በጣም አሪፍ እንግዲህ ስለ ቤቶቹ ይህን ያህል ካልን አይቀር ደግሞ እስቲ ስለ የንግድ ሱቆቹ የአከፋፈል ሁኔታና የካሬ አማራጮቻቸው ምን ያህል ነው ወይ ምን ይመስላል የሚለውን ነገር ንገሪ። እሺ፣ በጣም አሪፍ። ሱቆቻችን እንግዲህ ከ10 ካሬ ጀምሮ ደንበኛው እንደፈለገው የካሬ አማራጭ ይዘን የመጣ ነው። ሌላው እዚህ ጋር ምንድነው ህንጻችን አሁን ላይ ያለበት ፕሮግረሱ ኦልሞስት 45% ደርሷል እና አንድ ደንበኛ ሱቅ ፈልጎ ሱቅ ለመግዛት ሲመጣ ኦልሬዲ ስትራክቸሩ ያለቀለት ነገር ስለሆነ ኤግዛክት ሱቁ ያረፈበትን በየትኛው እይታውን ያለበትን እይታውን ሳይድ ዲቴል አይቶ ነው የሚገዛው። ኦልሬዲ ስትራክቸሩ ያለቀለት ነገር ስለሆነ ማለት ነው። ስለዚህ ይህንን መሰረት አድርገው እንደ የቪው መርጠው መግዛት ይችላሉ። እንዳልኩሽ ጋዜቦ አደባባይ ፊት ለፊት ነው የሚገኘው። አከፋፈል ሁኔታዎቹን ደግሞ ዲቴል ካየን እንዳልኩሽ ከ10 ካሬ ጀምሮ ብዙ አይነት ስለሆነ ያለን ለምሳሌ ያክል በ15 ካሬ እንውሰድ። እንደየፍሎራቸው ዋጋቸው ይለያያል። ስለዚህ አሁን 15 ካሬ እንደምሳሌ ከተጠቀምን ሁለተኛ ፍሎር ላይ ሱቅ መግዛት ለሚፈልግ ደንበኛ ሙሉ ዋጋው የሚሆነው 3,750,000 ይሆንና የዚህ ዳውን ፔመንቱ 1,500,000 ይሆናል። ልክ እንደዚህ ደግሞ አንደኛ ፎቅ ላይ ሲወርድና የዚህ 15 ካሬ ሙሉ ዋጋው ስናየው 4 ሚሊዮን ይሆንና የዚህ ቅድመ ክፍያችን 1.7 ይሆናል። በተመሳሳይ ካሬ ሆኖ ግራውንድ ላይ ስንወርድ ደግሞ የዚህ ሙሉ ዋጋው 4.6 ይሆንና ቅድመ ክፍያው 1.8 ይሆናል። ስለዚህ እንደየፍሎራቸው ዋጋቸው ይለያያል ማለት ነው። ታዲያ ይህን ሁሉ ነገር ካልን አይቀር እስቲ ቪስኮ ሪል ስቴት ከሌላው ሪል ስቴት በምንድን ነው ለየት የሚያደርገው? በዛ ላይ የያዛችሁት ፕሮጀክት የምን ያህል ጊዜ ፕሮጀክት ነው የሚለውን ነገር እስቲ ንገሪኝ። በጣም አሪፍ። የሚገርምሽ ይህንን ከመጥቀሲ በፊት መጀመሪያ መስቀል ፍላወር ጨርሰናል ያልኩሽ ሳይት በ2 ዓመት ያለቀ ፕሮጀክት ነው። ይህም ማለት ምንድነው ጀስት ካምፓኒው በራሱ ነው ገንብቶ እዚያ ያደረሰው። ከዛን ግንባታ ካለቀ በኋላ ነው ለሽያጭ ላውንች አድርገን የነበረው ያኔ። ይህን በ2 ዓመት ነው የጨረስነው። ይህንን ፕሮጀክት ደግሞ ካየን የንግድ ሱቆቹ በ1 ዓመት ከ3 ወር ነው የሚረከቡት። ያው ስትራክቸራቸው ስላለቀ ፉል ፊኒሽድ አድርጎ ያው ማክሲመሙን 1 ዓመት ከ3 ወር ባለው ይረከባል። ወደ አፓርትመንቱ ከመጣን ደግሞ ያው ግንባታው 45% ስለደረሰ ኦልሬዲ አሁን ላይ ላውንች ስናደርገው 45% ገንብተን ያወጣ ነው። ስለዚህ ቀሪውን ደግሞ ጨርሶ ጥንቅቅ አድርጎ ለማስረከብ ማክሲመም 2 ዓመት ከ6 ወር ነው። በጣም አሪፍ። እንግዲህ ታዲያ አንድ ደንበኛ ያው በረጅም ጊዜ አከፋፈል መርጦ ከእናንተ የንግድ ሱቅም ሆነ መኖሪያ ቤት ገዝቶ እንግዲህ ቅድመ ክፍያውን አጠናቆ ከዛ በኋላ ያለውን ቀሪውን ክፍያ እስኪያጠናቀቅ ድረስ በመሀል ማቴሪያል ቢጨምር ምናልባት እንደሚታወቀው ነዳጅ፣ ዶላር እንደነዚህ አይነት ነገሮች ቢጨምር እናንተ ጋም ዋጋ የመጨመር አይነት ነገር አለ ወይስ እንዴት ነው? በጣም አሪፍ ጥሩ ጥያቄ ነው የጠየቅሽኝ። ቪስኮን ለየት የሚያደርገው አንዱ ነገር ይሄ ነው። እንዴት መሰለሽ አሁን ላይ እነዚህ ነዳጅ፣ ብረት፣ ሲሚንቶ አሁን ባለበት የሀገራችን ሁኔታ ለራሱ ያሰቃል። እኛ ግን ፊክስድ የሆነ አማውንት ነው ይዘን የመጣ ነው። ሪስኩን ሙሉ ለሙሉ ድርጅቱ ነው የሚይዘው። ምንም አይነት ነገር ማቴሪያል ቢጨምር ዛሬ ደንበኛው በ6.8 ዲል ካደረገ ቤቱን እስኪረከብ ድረስ ይቺ 6.8 አማውንት ነው እየከፈለ የሚመጣው እንጂ ሌላ ምንም አይነት ጭማሪ የለውም። ይሄ ምን ያደርጋል? ደንበኛው በደንብ ኮንፊደንስ እንዲሰማ ያደርጋል። እኛንም እንደ ካምፓኒ ካየሽ ለደንበኛ ትልቅ አድቫንቴጅ ነው። ብረት፣ ነዳጅ እየጨመረ ስለሚሄድ እኛ አንዴ ገዝተን ነው
ስቶር የምናስቀምጠው። ግንባታውን እያፋጠነን እንሄዳለን ማለት ነው። ሪስኩን ስለያዝን መክሰር ደግሞ ስለሌለብን እያፈጠንን እየሰራን እንድንሄድ ያደርገናል። ስለዚህ ትልቅ ሴፍቲ ነው ለደንበኛ ይሄ ነገር። በጣም አሪፍ። ያው መስቀል ፍላወር ላይ የተወሰኑ ስቶኮች ቀርተውኛል ብለሽኛል። ታዲያ እነዚያ የተወሰኑ ስቶኮች እድለኛ መሆን የሚፈልግ ወይም ባለቤት መሆን የሚፈልግ ያለው የካሬ አማራጭና አከፋፈል ሁኔታ ምን ይመስላል ማለት ነው? በጣም አሪፍ። እንግዲህ ለደረሰበት መረጃውን እንስጥ። ያሉን ይዘን የመጣ ነው 3 መኝታ ናቸው እዛ ላይ ያሉት። እነዚህ በ153 እና በ167 ካሬ ነው ይዘን የመጣ ነው። ሌላው አከፋፈሉን ካየን 3 አይነት መንገዶች አሉ እዚህ ላይ። ሙሉ ለሙሉ ህንጻው ያለቀ ስለሆነ 50% ከፍለው 50%ቱን ከፈለጉት ባንክ ጋር ማያያዝ ይችላሉ። ሌላኛው ደግሞ 50%ቱን ከከፈሉ በኋላ ቀሪውን 50% በአንድ አመት ውስጥ ያለምንም ጭማሪ ክፍያውን መጨረስ ይችላሉ። ሌላ ሶስተኛው ደግሞ ያከፋፈል ይዘን የመጣ ነው ሙሉ ለሚከፍል ደንበኛ ነው። ሙሉ ዋጋውን ለሚከፍል ደንበኛ 20% እውነተኛ ቅናሽን ይዘን መተናል። እንዳልኩሽ ለደረሰበት እነዚህን ቆንጆ አከፋፈሎች ጋር አመቻችተን ይዘን መተናል። አሉ ጥቂት ስቶኮች። በጣም ጥሩ። ስለዚህ ለደረሰበት በዚህ መልኩ የቤቱ ባለቤት መሆን ይችላሉ ነው ያለው። ትክክል። በጣም አሪፍ። እንግዲህ በጣም ብዙ የተለያዩ ኢንፎርሜሽኖችን ነግረሽኛል። ይህን ሁሉ ነገር አውርተን ታዲያ እዚህ ሀገር ውስጥም ላሉ ሊሆን ይችላል፣ ስፔሻሊ ደግሞ ከሀገር ውጭም ላሉት ወዳጅ ዘመዶቻችንም ሊሆን ይችላል የቪስኮ የሱቅ ባለቤትም ሆነ የመኖሪያ ቤት ባለቤት መሆን ለሚፈልጉ ሰው እንዴት ነው እናንተ ተደራሽ መሆን የምትችሉት? በጣም አሪፍ። እንግዲህ እዚሁ ሀገር ለሚገኙ ደንበኞቻችን ስልክ ከስር እናስቀምጣለን። በዛ ኮንታክት አድርገውን ኦፊስ መጥተው ያለውን ሙሉ መረጃ ሌጋል ዶክመንቶችን እያንዳንዱ ዲቴል ማየት ይችላሉ። ከዛ በተጨማሪ ሳይቶቹንም በደንብ አድርገው መጎብኘት ይችላሉ። በውጭ ላሉት ደንበኞቻችን ደግሞ ተወካይ ካላቸው ተወካይ ልከው ከኛ ጋር ኮንታክት አድርገው መጨረስ ይችላሉ። ግን ተወካይ የሌለው ውጭ ያለ ነዋሪ ከሆነ የሚፈልገው ደግሞ በዲኤችኤል ሲስተም አድርገን ባለበት ሆኖ ከድርጅቱ ጋር ተዋውሎ ፋይሎቹን ደረሰኙን ልከንለት ዲል አድርገን መጨረስ እንችላለን። ሙሉ መረጃውን ወስዶ ያለውን ነገር መጨረስ ይቻላል።